ሳምሪ 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 ወይኔ ልጄ ሳምራዊት ሬሶ ያለ ኧረ ሳምሪዬ ቆይ ሄኖክ ምን ሆነሃል? ከትናንት ጀምሮ ዝም ብለህ ሀሳብ ውስጥ ትገባለህ። ኧረ ምንም አልሆንኩም ዝም ብዬ ነው። እኔን ለማሳመን እንጂ የሆንኩማ ነገር አለ። ቆይ ምንድነው የሚያስጨንቀህ? ለምን አትነግረኝም? በቃ ቬነስ በአንድ ጊዜ ሁሉም ነገሮች መጡብኝ። በዚህ በኩል እናቴ፣ በዚህ በኩል ደግሞ አንቺ፣ እንደገና ደግሞ ያለፈው ነገር፣ በዛ ላይ ዛሬ ያሎትሪ ሲያቃዠኝ ነው ያደረው። ቆይ ከኔ ጋር ያለ ግንኙነት ይሆን እንዴ እንደዚህ ያደርጋል? ከኔ ጋር በመሆን ተጸጽተሃል እንዴ? አንዴ እኔ እና አንቺ እኮ ጓደኛሞች ነን። ደግሞ ከአንቺ ጋር ጓደኝነት መጀመሪያ ምንም ችግር የለውም። እኔ የሚያስፈራኝ ግን ወደፊት የሚመጣው። ቆይ ምንድነው ወደፊት የሚመጣው ነገር? ምንድነው እንደዚህ እያሳሰበ እያስጨነቀ ያለው ነገር? ምንድነው? ግድ የለም ንገረኝ። ታዩ ፈጣሪ ያግዘኝ እንጂ ሌላ ምን ይባላል? እኔ ግን ሁሌም ከጎን ነኝ። ምንም ቢፈጠር ከጎን መቆም እፈልጋለሁ። ብቻህን ምንም ነገር አታድርግ። እንዳግዝህ ፍቀድልኝ። እሺ ቬነስ፣ ስታስፈልጊኝ ትረጅኛለሽ። ደግሞ ባንቺ በደንብ ነው የምታማመነው። ስላመንከኝ አመሰግናለሁ። ሄኖክ፣ ቬነስ እንዴ ምን ሆነሽ ነው እንደዚህ የምትጮሂው? ሳምሪ ምን ሆነች? በእናታችሁ ሳምሪ እንደፈራን የማይሆን ውሳኔ ወስናለች። ምን አይነት ውሳኔ ነው የወሰነችው? ራሷን ልታጠፋ ሞክራ ነበር። ራሷን በምላጭ ቆርጣ ደም በደሙ ነው ወርቃ ነበር። አባቷ ደሙን አይቶ ባይወስዳት ኖሮ ትሞት ነበረ። አሁን ራሱ ለጥቂት ነው የተረፈችው። ብዙ ደም ነው የፈሰሳት። ይሄ ሁሉ እኮ የሆነው በእኔ ምክንያት ነው። አንተ ደግሞ ለምንድን ነው ራስን የምትወቅሰው? ምንም እኮ ያረካት ነገር የለም። አይ እኔ ነኝ ባለጌው። እንደዛ ፍቅር ስል ቆይቼ አሁን ስለ ፍቅር ማሰብ አልችልም ስላት ምን ታደርግ ልጅቷ? አሁን እንዴት ናት ሄለን? አሁን ከሆስፒታል ወጥታ ቤት ነው ያለችው። በቃ ክላስ ገብቼ መጨናነቅ ነው። ሄጄ ባየት ይሻላል። ሄኖክ የሚያስቸኩል ነገር የለም እኮ። በኋላ አንድ ላይ ሄደን እናያታለን። እሺ በቃ ደህና ዋይ። አይ ሄኖክ ምንም አትበይ እሺ። አሁን ሳምሪ ያለችበት ነገር በጣም ከባድ ነው። በዛ ላይ ደግሞ እውነት ለማውራት በሱ ምክንያት ነው እዚህ ሁላ ነገር ውስጥ የገባችው። እሱማ ልክ ነሽ። እኛም ሴቶች ነን። እንደዚህ አይነት ነገር ቢፈጠርብን እንጎዳለን። ግን አሁን እኔ ምን ብዬ ነው ቤቷ ድረስ ሄጄ የምጠይቃት? እኔ እንጃ። በቃ በኋላ እናስብበታለን። ምን ልታረግ መጣ? ለምን መጣ? የተፈጠረውን ነገር እኮ ሄለን ስትነግረኝ ደንግጬ እየሮጥኩ መጣሁ። ቆይ አንቺ ለምንድን ነው ይሄንን ነገር ያደረግሽው? አሃ አሁን ለዛ ነው የመጣው? አስበህልኝ? ሳምሪ ባክሽ። በፍጹም ለኔ አታዝንም። ልታዝንልኝም አትችልም ሄኖክ። ግን ምን ያህል እንደጎዳኸኝ ታውቃለህ? የፈለገ ነገር ቢፈጠር ግን ራስሽ መጉዳት አልነበረብሽም። አንተ ስታወራኝ፣ ስታስቀኝ፣ ለወደፊት ስታለምልኝ ሁሉንም ነገር አምኜ ነበር። አንተ ብቻ እንደምታስብልኝ አድርጌ ነበር ያመንኩ። ግን በአንድ ቀን ሁሉም ነገር ተቀየረ። ሳምሪ እኔ እኮ እንደዚህ ትሆኛለሽ ብዬ አላሰብኩም ነበር። ያው ችግሩማ እሱ ነው እኮ። አንተ አላሰብክም። እኔ ግን ቀንና ሌሊት ሳስበው ነበር። ምክንያቱም የእውነት ስለማፈቅርህ። ሳምሪ እኔ እኮ በዚህ ሰዓት ፍቅር ማሰብ አልችልም ያልኩሽ ብዙ ችግር ስላለብኝ ነው። ሰዎች በፍቅር አበዱ ሲባል ስሜቱ አይገባኝም ነበር። አሁን ግን ተረዳኋቸው። ለካ በየሌሊቱ ሀሳብ ለቅሶ ሲበዛባቸው በስተመጨረሻ ከዛማ ራስን መሸከሙን ላይ ያቅታል። ያኔ ማይሆን ውሳኔ ትወስናለህ። ይቅርታ። ያ ቃል በቂ አይደለም ሄኖክ። አውቃለሁ፣ ግን እሺ ሌላ በዚህ ሰዓት ምን ማድረግ እችላለሁ ሳምሪ? አንድ ጊዜ እንኳን ስሜቴን ለማየት ሞክረህ ነበር? እኔም እኮ የራሴ ችግር ውስጥ ነበርኩ። እና ያ እኔን ለመርሳት ምክንያት ሆነ? ችግርህን አብረን ሆነን መፍታት እንችል ነበር። እኔ እናንተ እኮ አንድ ላይ ነበርን ሄኖክ። በእርግጥ እሱ ልክ ነሽ። ሆስፒታል እያለሁ አንድ ነገር ገባኝ። ልሞት አልፈልግም። ህመሙ ብቻ እንዲቆም ነበር። ግን አሁን አንድ ነገር ገብቶኛል። ሰው ለሰው ብሎ ራሱን ማጣት የለበትም። ልክ ነሽ። አንተን እወድህ ነበረ። ምናልባት አሁንም ትንሽ እወድህ ይሆናል። ግን ከዛ በላይ ራሴን መውደድ መማር አለብኝ። ሳምሪ በቃ ይቅር በይኝ። ይቅር ማለት እችላለሁ። መርሳት ግን ጊዜ ይፈልጋል። አሁን በቃ አርፌ መቆየት ነው የምፈልገው። እሺ ሄኖክ፣ ከዛሬ በኋላ ለማንም ሰው ተስፋ አትስጥ። ልቡን እንዳሰብር። ከዛሬ በኋላ ለማንም ሰው ተስፋ አትስጥ። ልቡን እንዳሰብር።
ሄሎማ ትምህርት ቤት ነበርኩኝ። ከዛ ሳምሪ ተጎድታለች ሲባል እየሮጥኩ እሷ ጋር ሄድኩ። አሁን እየመጣሁ ነው። ምንድን ነው ደግሞ? ምንድን ነው እማዬ? በእናትሽ በጣም ከባድ ስሜት ውስጥ ነኝ፣ አታስጨንቂኝ። እንዴማ ቆይ የቬነስ አባት ይርጋ ምንም ነገር አያውቅም ብለሽኛል ነበር እንዴ? ከሷ ጋር ፍላፍ ገጥሜ ሳወራ የነበረው ስለምንድን ነው እያወራሽ ያለሽው? ወጥመድ? እንዴት ነው በራሳቸው ወጥመድ ምን ይዛችሁ? ደግሞ እና ማንን ነው ምን ይዘው? እነዚህ ሰዎች ሊያሳብዱኝ ነው እንዴ? ሳምሪ የኔ ልጅ ጥዬሽ ጠፋሁ አይደል? ከባድ ጉዳይ ገጥሞኝ ነበረ። እንዴት ነሽ ዛሬ? የሚሰማሽ የተለየ ስሜት አለ? አይ ዛሬ ደህና ነኝ። ይቅርታ አድርጊልኝ የኔ ልጅ። በዚህ ልክ ልጁን የምታፈቅሪው አልመሰለኝም ነበረ። በእኔ ቤትማ አንቺን መቅጣቴ ነበር እንጂ እንድትጎጂ አልነበረም ይሄን ሁሉ ነገር ያደረኩት። አሁንም ቢሆን አስተምረኸኛል፣ አመሰግናለሁ። ከዚህ በኋላ ምንም ነገር ቢፈጠር አወያይኝ፣ አማክሪኝ። ምንም ነገር እንዳትደብቂኝ። ሁሉንም ነገር ልታማክሪኝ ትችያለሽ። በአባትሽ ተማመኝ እሺ? ባንተ ልተማመን? አባትነት እኮ እንደዚህ አይደለም። ይኸውልሽ ሳምሪ፣ አንድ ጊዜ ተሳስቼ ይሆናል። ከዚህ በኋላ ግን በእንደዚህ አይነት ነገር ድጋሚ አልሳሳትም። ላንተ እኮ ነው አሁን የተሳሳትክ መሰለ እንጂ ሁሌም እኮ እንደተሳሳትክ ነው። ደግሞ በምን ጉዳይ ነው የተሳሳትኩት? ቆይ አንተ ለኔ ጊዜ አለ? ሳምሪ ልጄ ብለህ እንደ ልጅ አወራኸኝ መቼ ነው? መቼ ነው እንደ አባት ስላለሁበት ሁኔታ የጠየቀኝ? ሳምሪ፣ ሁልጊዜ እኮ አንተ ስራህን ነው የምታስበው። ቤተሰብን ሙሉ ለሙሉ ትተወዋል። ለኔ ቀን በቀን ገንዘብ መስጠት ለኔ ምንም ነው። ይልቁንስ አንድ ቀን ልጄ ብለህ ብትጠይቀኝ ይሻለኝ ነበር። ይሄን ሁሉ ነገር የማደርገው እኮ ለአንቺ ብዬ ነው፣ ለሁላችሁም ብዬ እኮ ነው። እንደዚህ አይነት መከራ ውስጥ ጭንቀት ውስጥ ሆኜ እንኳን የማስበው ስለእናንተ ነው። ዛሬ ነገ አክሲዮን የተወሰደ እያልኩኝ እየተጨናነኩኝ የማስበው ለእናንተ ነው። አንድም ቀን ስለ ራሴ ተጨንቄ አላውቅም። ትክክል ነህ። ገንዘብ አስፈላጊ ነው። ሰው ለሌላ ሰው እየሰራ መስሎት ለራሱ ይሆናል። በቃ ሳምሪ፣ ከዚህ በላይ ይበቃሻል። ሁሉንም ነገር አስተካክላለሁ አልኩሽ እኮ። ሌሊት ሆስፒታል ስተኛ አንድ ነገር ተረዳው። ከኔ በላይ ማንም አያስብልኝም። ሳምሪ እባክሽን በቃ ይቅርታ አድርጊልኝ። ይቅርታህን አልከለከልህም፣ ግን ከዛሬ በኋላ እውነተኛ አባቱ ነኝ። ምንድነው ወይ? ይኸውልህ ካለሙ ጋር ከአንዴም ሁለት ጊዜ እዚህ ቤት ተገናኝተን ነበረ። እዚህ መጥቶ ነበር? ምን ሊያደርግ? ሊያስፈራራኝ፣ በሌላ በኩል ደግሞ ሊያግባባኝ። እሺ ቀጥይ እናቴ። አሁን ያገኘሽው ምንድን ነው? ይኸውልህ አለሙ አባትን እንዳልገደለና ንብረት እንዳልወሰደ ሲያግባባኝ ነበር። ከዛ ይርጋን ለማሸነፍ አንድ ላይ ሆነን መስራት ጀመርን። እንዴ ይሄን ሁሉ ነገር ግን እኔ አላውቅም ነበር። እንዳታውቅ ካለሙ ጋር አውርተን ነው። እሺ ይሁንላችሁ። በምን መልክ ነበር አብራችሁ ልትሰሩ ያሰባችሁት? አንተና ቬነስ ተቀራርባችሁ ቬነስን በእጅ ስታደርጋት ያው ቬነስን ይዘን ለመደራደር ነበር ሀሳባችን። እውነትሽን ነው እማዬ? አዎ የኔ ልጅ። እንዴት ነው እንደዚህ የምታስቡት? በኋላ ላይ እኮ ልጅቷ ትጎዳለች። ደግሞ ዛሬ የተረዳሁት ነገር ቢኖር አባቶቻቸው እንጂ ልጆቹ ምንም ያጠፉት ነገር የለም። ልክ ነህ። አሁንማ አለሙም ይርጋም የኛ ቀንደኛ ጠላት እንደሆኑ አረጋግጫለሁ። ታዲያ ስለዚህ ምን እንዲሆን ነው ፍላጎትሽ እማዬ? አለሙ በሚፈልገው መንገድ ከቬነስ ጋር ትቀጥላለህ። ግን መጨረሻ ላይ የማይሆን ነገር ሊያስብ ስለሚችል ሳምሪን በእጅ ታደርጋለህ። ያኔ በራሱ ወጥመድ ራሱን ጨምረን ይዘዋለን ማለት ነው። እማ እንደዚህ ልልሽ አልፈልግም፣ ግን ደግሞ ክፉ ይሆንሻል እየተሰማኝ ነው። በቃ ይኖክ፣ አንዴ ስለተነካካን ወይ መጥፋት ወይ ማጥፋት ነው ያለብን። እነዚህ ብቻ ናቸው ያሉ ምርጫዎች። ስለዚህ ቬነስና ሳምሪን በፍቅር እንዳጠምድ እያዘዝሽኝ ነው? አሁን ልጅ ምንም ማዘን አያስፈልግም። አባትን ገለው እኮ በር ላይ ነው ጥለውት የሄዱት። ጠዋት ስነሳ የአባትን አስክሬን አውሬ ሲጫወትበት ነው ያገኘሁት። ታውቃለህ፣ ከዛ በኋላ ኑሮዬን እንኳን እንዳልኖር ንብረታችንንም ነጠቁ። እነሱ በዚህ ልክ በድለውናል። የእውነት አባቴ እንደዚህ ነው የሞተው እናቴ? ሬሳውን እንኳን በክብር አግኝቼ አልቀበርኩት።
አይዞሽም፣ ሁሉም ሰው ላደረገው ነገር ዋጋ ይከፍላል። ለማንኛውም ተረጋጋ። ስሜታዊ መሆን አያስፈልግም። በብልጠት እናሸንፋቸዋለን። እውነቱን ለማወቅ ማድረግ ያለብኝም በሙሉ አደርጋለሁ። ግን ደግሞ ንጹሐን መጎዳት የለባቸው። ግቡ። እንዴት ነሽ ሳምሪ? ደህና ነኝ። ስለተፈጠረው ነገር ሰምተን በጣም ደንግጠን የመጣነው። አመሰግናለሁ የኔ ሀሳቢ መሳይ። አሁን በጣም ደህና ነኝ። ደህና መሆንሽ በቂ ነው። ቬነስ፣ አቤት ሳምሪ። አንድ ነገር ልጠይቅሽ ፈልጋለሁ። ጠይቂኝ፣ ችግር የለውም። ከሄኖክ ጋር መቀራረብ ስትጀምሪ እኔ እንደምወደው ታውቂ ነበር? መቼስ ታውቂያለሽ። የመጀመሪያ ጊዜ አላውቅም ነበር። እሺ ይሁን፣ በኋላ ግን አውቀሻል። አዎ አውቄያለሁ። ከዛ ለምን ቀጠልሽ? ሳምሪ፣ አይ ሄለን ዝም በይ ባክሽ፣ ልጨርስ። ይሄን ነገር እኮ ደጋግመን ያወራን መሰለኝ። አሁንም ቢሆን አንድ ነገር ልንገርሽ። እሺ ንገሪኝ። ሰው አንድን ሰው መውደዱ ወይ ማፍቀሩ ስህተት ሊሆን አይችልም። አዎ እሱማ ልክ ነሽ። ማንም ማንንም ማፍቀር ይችላል። የማይቻለው ነገር ቢሆን አፍቅረኝ ብሎ ማስገደድ ነው። ትክክል። እኔ ምንም አርግ ብዬ አላስገደድኩትም። ደግሞ ሁለት ሰዎች አንድን ሰው ሊወዱ ይችላሉ። ቢሆንም ግን ማንም ሰው የሌላውን ንብረት አይደለም። ሄኖክ ወዳጅ ሆነ፣ ከዛ ቀስ በቀስ ተቀራረብን። ይሄ ደግሞ ኖርማል ነገር ነው። በፍጹም ግን አንቺን ለመጉዳት አስቤ አልነበረም። አሁን እያየሽኝ ነው አይደል? ተጎድቻለሁ። አውቃለሁ። ለዛም በጣም አዝናለሁ። አንድ ነገር ግን እንድታቂ እፈልጋለሁ። አንቺ እዚህ ኮሌጅ ባትገቢ ምናልባት እኔና ሄኖክ። አይደለም ሳምሪ፣ እንደዛ ብለሽማ በፍጹም አትሳሳች። እንዴት? እኔ ባልኖርም ሄኖክ ያልተሰማውን ስሜት ማስገደድ አትችይም ነበረ። አንዳንድ ጊዜ ችግሩ ሌላ ሰው አይደለም፣ ሁለት ልቦች ተመሳሳይ ስሜት አለመኖራቸው ነው ብዬ ነው ማስበው። ደግሞም ትክክል ነኝ። ምናልባት ልክ ነሽ። እና ደግሞ አንድ ነገር ልጨምርልሽ። እሺ። አንቺ በጣም ጥሩ ሰው ነሽ። ለአንቺ ደግሞ ተገቢ የሆነ ሰው ይመጣል። ግን ደግሞ እሱን ሰው ከማግኘትሽ በፊት ራስሽን ማጣት የለብሽም። እኔ ለሱ ስል ምንም ነገር አደርጋለሁ። አሁንም ቢሆን ብታይልኝ ደስ ይለኛል። ሁለታችንም እኮ እናፈቅረዋለን። አንዳችን ለሌላችን ልናስገድደው አንችልም። ከመረጠው ሰው ጋር ይሆናል። እኔና አንቺ መጣላት የለብንም። አንቺም በራስሽ መንገድ ሂጂ፣ እኔም በራሴ መንገድ ሄዳለሁ። ጥሩ። አሁን ከቤት ልትወጪ ትችያለሽ? ስላየሁሽና ደህና ስለሆንሽ በጣም ደስ ብሎኛል። እንግዲህ እኔና ላስወራችሁኝ ፈጣሪ ማርሽ። ቬነስ በጣም ትክክል ነች። ሰው እንዲወደኝ ማስገደድ አልችልም። ሁሌ ሰው እንዲወደኝ ብዬ ለምን ራሴን ጎዳለሁ? ሄኖክን ማጣቴንም ተቀብያለሁ። ግን አንድ ነገር አለ። ግን ደግሞ እንደዚህ አይቀጥልም። ተሸናፊ ሆኜ መቀጠል አልፈልግም። ዋጋዬን አሳያታለሁ። ሳምሪ፣ ቬነስ ምን እያደረጋችሁ ነው? እኔ የይርጋ ልጅ ነኝ። እኔ ደግሞ ያለሙ። ምን እያላችሁ ነው ታዲያ? አንድ ላይ ልትገሉኝ ነው? ታዲያ ሁለታችንም እኮ ጠላቶች ነን። ደግሞ የአባቶቻችን ልጅ ነን። እሱ እንዳረሰ ደግሞ በፍቅርኛ ላይ ጌም ለመጫወት ትሞክራለህ አንተ ውሻ። እንዴት ተሰቡ እንጂ ማንም እኮ በአባቱ ዳ መቀጣት የለበትም ብዬ አስቤ ነው። እኔ እኮ እንደውም ለእናንተ እያሰብኩላችሁ ነው። ኧረ እባክህ አሁን እንድናዝንልህ እያልከን ነው? አሁን አልቆልሃል። የምትናዘዘው ነገር ካለ አሁን ሆኖ ተናዘዝ። ኑዛዜህ የሚሆነው የአባትህ ንብረት ነው። እሱ ደግሞ እኛ ጋር ነው ያለው። እባካችሁ ለእናቴ ልኑርላት። አይዞህ፣ ከእናትህ ጋርም ቢሆን እዛው ሲውል ትገናኛላችሁ። ምን? እናቴ ምንም እንዳታደርጓት። አሁን ለእናቴ ልኑርላት ምናምን አላልክም እንዴ? ምንድን ነው የምታወራው? እኛ እኮ ውለታ እንዋልልህ ነው ያልነው። ከእናትም ከአባትም ጋር ልናገናኘ። ወይኔ፣ ቆይ ህልም ነበር? አዎ አይዞህ። እንዴ ህልም እኮ ነው እንዴ። እንደዚህ አትደናገጥ። በስመ አብ እናቴ፣ ሁለቱም ሳምሪና ቬነስ። ምን? ሳምሪና ቬነስ ሽጉጥ ይዘው እላይ ላይ ደቅ ነው። እሺ ከዛስ? ተኩሰው ገደሉኝ። ግን ህልም ነበር ማየ፣ የእውነት ነበር የመሰለኝ።
ሳምሪ እንደዛ ሆና አይቻት አላውቅም። እነሱ ጋርም የሆነ ነገር አለ። አይ እናቴ ተራ ህልም ነው። ስለ እነሱ እያሰብኩ ስለነበር ቅዠት ነው የሚሆነው። ደግሞ ሳምሪ ተጎዳች እንጂ ክፉ ሰው አይደለችም። ቬነስም እንደዛው። በዚህ ሰዓት እናንተ ያለን ዓላማ አንድ ነው። ስለ እነሱ አይመለከትም። እማዬ ያልሽኝን ለማሳካት እጥራለሁ። በል ተረጋጋና ተኛ። ነገ ፏ ብለህ ሄደህ አንድ ብለህ ስራ ትጀምራለህ። እሺ እማዬ። እኔ የምልህ አንኮ ገርሞኝ ሳስበው ነው የባነንከው ልጄ። አንተ እየተዋጋ ያለው የአባቶችን ጦርነት ነው ወይስ የራስን ህይወት? የራሴን ህይወት። አባቴንማ እንዲያሸንፈው ጥለውታል። ግን የረሱት ነገር እሱን ሲገሉ እኔን ትቶ መሞቱን ነው። አመሰግናለሁ ልጄ። ለአንተ ህይወት እየተፋለምክ መሆኑን ማወቅ በራሱ ደስ ብሎኛል። እሺ እማዬ በቃ ተኛ። እንግዲህ እናቴ ቃልሽን ወደ ተግባር ልቀይረው ነው። የእስከ ዛሬ ጉዳትሽን መልሼ አንገትሽን ቀና ላደርገው ነው። የአባቴንም ደም እመልሳለሁ። ቬነስ ሄኖክ እንዴት ነሽ? ሄኖክ እንዴት ነህ? ደህና ነኝ። አንቺስ እንዴት ነሽ? ዛሬም ፊት ልክ አይደለም። የውሸት ፈገግታ እያሳየኝ ይመስለኛል። የውሸት ፈገግታ ማለት ነው? እያታለልከኝ ነው ያልሽኝ ነው? አረ ሄኖክ እኔ እንደሱ እያልኩ አይደለም። ለምን ቃላቱን ወደ ክፋት ትቀይረዋለህ? እኔ ሌላ የፈለግኩት ሰዎች ተጎድተውም ተጨንቀውም ፈገግ ብለው ነገሮችን ለማስተካከል ይሞክራሉ ነው ያልኩ። ከሆነ ጥሩ። አንድ ነገር ልነግርሽ ፈልጌ እንዴት እንደማወራሽ እያሰብኩ ነው። እንደዚህ ስትል የምትፈራው ነገር አለ ማለት ነው? አዎ፣ ምክንያቱም አንድ ጊዜ ጠይቀሽኝ ነበር። ምን? አዎ፣ ስለ አንቺ የሚሰማኝን ስሜት። በሰዓቱ ደግሞ ሀሳብ የተበታትነው ስለነበር በትክክል የሚሰማኝን ነገር አልነገርኩሽም ነበር። ሄኖክ በዚህ ልክ አትጨነቅ። ሁሉንም ነገር ጊዜ ይፈታዋል። እኔም አስገድጄ እንድትቀበለኝ አልፈልግም። ፍቅር መስጠት እንጂ መቀበል አይደለም። ከሌላው ለየት የሚያደርግሽ እኮ ነው ቬነስ። ሌላው ቢሆን ምላሽ ለማግኘት ይጫነኝ ነበር። አንቺ ግን ጊዜ ይፈታዋል ብለሽ ዝም ብለሽ ጠበቅሽ። ሄኖክ እውነቱን ልንገርሽ፣ ከአንቺ ጋር ስሆን ሁሉም ነገር ይቀለኛል። ችግር ሲኖር አንቺ እንደምትረጅኝ አውቃለሁ። ምን እያልከኝ ነው ሄኒ? ምናልባት ለረጅም ጊዜ ራሴን እያታለልኩ ነበር መሰለኝ። ግን አንቺን ሳገኘሽ የተለየ ስሜት እንደሚሰማኝ አውቃለሁ። ማለት እወድሻለሁ ቬነስ። ከጠየቅሽኝ ቀን ጀምሮ ስለ አንቺ ብቻ ነው የማስበው። እኔ ግን አሁን የምፈራው ነገር አለ። ምን? ይሄ ነገር ሳምሪ እንዳይጎዳት ነው የምፈራው። እኔም እኮ አስቤያለሁ። ግን ልብ የሚመርጠው ማንም ሊያስገድዱ አይችልም። እኛ ደግሞ ሰው ለመጉዳት አንሄድም። እሱማ ትክክል ነህ። ከፈቀድሽልኝ ደግሞ ከሳምሪ ጋር አንድ ነገር ለማድረግ ወስኛለሁ። ምንድን ነው እሱ? ሳምሪ እኔን በማጣቷ እንዳትሰበር ነው የምፈልገው። እኔ ስለ ራሴ የምወስነው ነገር አለ፣ ግን ደግሞ የሌላ ሰው ልብ መስበር አልፈልግም። ሄኖክ አንተ እኮ ከልብ ሰው ነህ። ሰው እንዲጎዳ አትፈልግም። እንዳፈቅር ካረጉኝ ምክንያቶች ደግሞ አንዱ ይሄ ነው። አንቺም እኮ ለዚህ ነው የተለየሽው። ሳምሪ አንቺ እንደ ተቀናቃኝ እንድታይሽ እፈልጋለሁ። እኔ እኮ ሳምሪ እንደ ጠላት አላያት። እሷ እኮ የምትዋጋው የጉዳትን ስሜት ነው። ትክክል። አንዳንዴ እኮ ጦርነቶች በሰዎች መሀል አይደሉ፣ በተሰበሩ ልቦች መሀል እንጂ። ሳምሪ ሳምሪ፣ ዌልካም ሳምሪ። በዚህ ፍጥነት ተመልሻለሽ ብዬ አላሰብኩም ነበር። አመሰግናለሁ። ገና ያቺ ቬነስ ስታይኝ በጣም ትደነግጣለች። ሳምሪ፣ በወንድ ምክንያት መጣላት በጣም ነው የሚደበረው። ይሄ ነገር ራስ እስከ መጉዳት ድረስ እየደረሰ ነው። ቢቀርባችሁ ነው የሚሻለው። ትክክል ብለሻል። እኔም ከዚህ በኋላ ፍቅር የሚባለውን ነገር አልፈልገውም። ትምህርቴን ብቻ ነው መማር የምፈልገው። ከልብሽ ነው? እንዴት የሁሉ ፈተና ያየሽበትን ፍቅር በቀላሉ ተውሽ ልትይኝ ትችያለሽ። ግን ደግሞ አንዳንዴ በቃ ይደክማል፣ ሰለቻል። በትክክል። ያ እንደውም ሄኖክ መጣ። እኔ ልሂድ። እንዴት ነህ ሄኖክ? እንዴት ነሽ ሳምሪ? አሁንም ቁስሉ አልዳነልሽም እንዴ? አዎ አልዳንም፣ ግን ከዚህ ቁስል በላይ የሚያም ነገር አለ። ምንድን ነው? አንዳንድ ቁስሎች እጅ ላይ አይሆኑም፣ ሰው ውስጥ ነው የሚቀመጡት። ሳምሪ፣ እኔ ነገሮችን የሚያስተካክል ነገር አስቤያለሁ። ከዚህ በኋላ እንደ ቀድሞ እንድንሆን እፈልጋለሁ። እንደ ቀድሞ መሆን እፈልጋለሁ? እኔ አንቺን ለማስቀየም አልፈለኩም ነበር። ብዙ ነገር ተፈጥሯል።
ግን እኔና አንቺ ሄኖክ እንዳትጨርሰው። ለምን ስሚኝ እንጂ። ምክንያቱም አሁን የምትናገረው ነገር እኔ መጀመሪያ መስማት የምፈልገው ነገር ነበር። አሁን ግን አብቅቷል ሄኖክ። አሁን ራሴን ማግኘት ብቻ ነው የምፈልገው። ሳምሪ አንተን አልጠላህም ሄኖክ፣ እንደዛ እንዳታስበው። ግን ደግሞ አሁን የሚፈልገው ውስጤ ሰላም ብቻ ነው። እኔ ጎድቼሻለሁ አውቃለሁ እኮ ግን አዎ ጎድተኸኛል። በአንተ ምክንያት በጣም ብዙ ነገር ሆኛለሁ። ግን ደግሞ ይሄ ነገር ጉዳቴን አይመልሰውም። ታዲያ ሻው ምንድን ነው የምትፈልጊው? ከዚህ በኋላ ስሜቴን ሳይሆን ክብሬን ነው የምፈልገው። ከዚህ በላይ በወንድ እየተጣላው ራሴን ዝቅ አላደርግም። የእስካሁኑ ይበቃል። ሳምሪ ግን ራስሽን ነሽ። የእውነት በጣም ተለውጠሽብኛል። አዎ ምክንያቱም አንዳንዴ ሰው ሲሰበር ወይ ይጠፋል ወይ ራሱን ያገኛል። እስከ ዛሬ ሰው እንዲመርጠኝ ጠብቄ ነበር። አሁን ግን ራሴን መርጫለሁ። ጥሩ እሺ። ፈልጎ ነው የደወለው። ሄሎ፣ እስከ ዛሬ ለልጄ ስለ አርፌ ተቀምጫለሁ። አሁን ግን ይበቃል። ሰውዬው እኮ 3 ልጆች አሉት። በእኔ ምክንያት ቤተሰብ ተበተነ ማለት ነው። አለሙ ምን ሆንክ? ይኸውልሽ እኔ አለሙ ላይ ከጀርባ የምታሴሩን ሴራ ካላቆምሽ እደፋሻለሁ። ስለምንድን ነው የምታወራው? እምልሽን የማታድርጊ ሆነ አንቺንም ልጅሽንም እዚሁ ነው የምጨርሳችሁ። ልጄን እንዳልነካው። እኔን ከፈለግ አሁኑኑ መግደል ትችላለህ። በጣም ጥሩ። እንደውም እሱ ሳይሻል አይቀርም።